እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? እንዴት ናችሁ? እንዴት ከረማችሁ? ውድ ተመልካቾቻችን ደማቆቹ ተጀምሯል። የ90ዎቹ ኮከቦች ጆኒ ራጋ፣ ሄኖክ ማሪ ስላገኘኋችሁ በጣም ደስ ብሎኛል። በጣም አክባሪያችሁ፣ በጣም ወዳጃችሁ ነኝ። ሁልጊዜ ፕሮግራማችንን ከመጀመራችን በፊት እኔ እንግዶቼን ስማቸውን ብቻ ነው የምናገረው። 30 ሰከንድ ሰጣቸውና ራሳቸውን ያስተዋውቃሉ። ስለዚህ ቅድሚያ ለማለት ለታላቅ ሄኖክ ማሪ ነኝ። ሲንገር፣ ሶንግራይተር፣ ፕሮዲውሰር ወይም ዘፈን ጸሐፊ፣ ድምፃዊና ሙዚቀኛ ባጭሩ። እንደ ቴሌቪዥን ፕሮግራም ሆስት እንደ አትርሰው እንጂ በለው ድጋም ጨምረው እንጂ። ሄኖክ ማሪ ነኝ። የዘፈን ጸሐፊ፣ ድምፃዊ፣ ሙዚቀኛ፣ ሙዚቃ አቀናባሪ እንዲሁም የሚውዚኮሎጂ ቶክ ሾው አዘጋጅ ባጭሩ። በጣም አሪፍ። እሺ እንግዲህ ዮሐንስ በቀለ እባላለሁ። በሱ ስም ማንም አያውቀኝም። በመድረክ ስሜ ጆኒ ራጋ እታወቃለሁ። ሙዚቃ ግጥም ጸሐፊ፣ ዜማ ጸሐፊ፣ ፕሮዲውሰር ይበቃኛል መሰለኝ። ምን አለ አዲስ ነገር ካለ መናገር ይቻላል። ማንሳት የምትፈልጉት ምናምን አዲስ ነገር ያው እንደ ክሬቲቭ ሰው አለ ብዙ ይሰራል። ስቱዲዮ ውስጥ ብዙ ስራዎች አሉ የሚወጡ። ከማሪ ብራዘርስ ጋር የአባታችንን ሙሉ አልበም እንደገና ተቀድቶ ማለት ነው እኔ እየዘፈንኩ በቅርቡ እሱ ነው ትልቁ ፕሮጀክት። አዲስ ነገር እሱ ነው ትልቁ። በጣም ደስ ይላል። በጣም አሪፍ ነው። እንግዲህ ለረጅም ጊዜ አዲስ ነገር ይወጣል ምናምን አልበም ይወጣል እያልኩኝ እየቆየው ሳላወጣ ስለቀረው አሁን ማንም ያምነኝ ያለ አይመስለኝም። ግን እርግጠኛ ነኝ ይሄ ፕሮግራም በሚተላለፍበት አካባቢ ሰዓት የሚወጣ ኤፒ ይኖረኛል። ከዛ በኋላ ወደ አልበሜ ጉዞ ቀጥላለሁ። ከረጅም ጊዜ በኋላ ወደ ሙዚቃ ተመልሻለሁ። እነዚህ ናቸው አዲስ ነገሮች። በጣም እናመሰግናለን። ስላገኘኋችሁ ደስ ብሎኛል። ያው እንደ ሁል ጊዜውም ጥያቄዎች አሉን። ጥያቄዎቹን እናንተ ጋር ከማምጣታችን በፊት ወደ ህዝቡ ወስዶነዋል። ወደ 200 የሚሆኑ ሰዎችን ጥያቄ ጠይቀናል። የጠየቅናቸው ጥያቄዎች ላይ 4 አማራጭ መልሶችን ሰጥተናቸዋል። በጣም ትክክል፣ ስህተትና በጣም ስህተት የሚልሙ መልሶችን ሰው መልሷል። ከ200 ሰው አብዛኛው ሰው ምን የሚለውን መልስ ሰጠ ነው ትክክለኛ የሚሆነው መልስ ልክ የሚሆነው ማለት ነው። ስለዚህ እዚህ ጋር የ1 ሺህ ብር 10 ሺህ ብር ይሄንም 10 ሺህ ብር አለ። ስለዚህ ማን ይበላል ነው ቁም ነገሩ። መጨረሻ ላይ ትበላላችሁ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። እኔ ሰፈር ውስጥ ወይ በአካባቢ ድንገት የሆነ ጊዜ በሆነች አጋጣሚ መርዳት ፈልጋለሁ፣ የሆነች ብር መስጠት ፈልጋለሁ የምትለው ድርጅት፣ ግለሰብ አለ የምታስባቸው? አይጠፋም። ያው ብዙ ነገሮች አሉ። ያው አይጠፋም። ስፔሲፊክ እንደዚህ ስሞች ትዝ ባይለው ይኖራል። ይሄ ፕሮግራም እስኪያልቅ አስብ። እሺ ግን እየመጣን ምን ብሎ ነበር መሰለ? አንተ ለኔ አልሸልመኝም እኔ ከበላው ለአንተ ለምን አልሸልመም ብሎ ነበር። እንደዛ ይሆናል። መሸላለም እንችላለን። ሚውዚኮሎጂ ላይ ለሚያደርገው በጣም በጎ ተግባራት እቻ እንደያለች ይኖራል። ዞሮ ዞሮ እንደዚህ ተቋማዊ የሆኑም ያልሆኑም በግለሰብ ደረጃም ብዙ ጥሩ ነገር የሚያደርጉ ሰዎች አሉ። እኔ ጭንቅላቴ ውስጥ እንደዛ ልብላ እንጂ የምሰጠው ሰው አላጣም። በጣም አሪፍ። እሺ
በተቻለ መጠን ያው ተመሳሳይ መልስ አይኖራችሁም ብለን እንገምታለን። ተመሳሳይ መልስ መልሳችሁ ስህተት ከሆነ እኔ እበላችኋለሁ። ተመሳሳይ መልስ መልሳችሁ ልክ ከሆናችሁ በደንብ ያስረዳኝ ሰው እንዲበላ ነው ይወስናል። በጉዳዩን በማን በደንብ አስረዳው። የመጀመሪያዎቹ ጥያቄዎች ላይ በአንዳንድ ሺህ ብር ትሄዳላችሁ። ከ3 ጥያቄ በኋላ በ2000 በ3000 እያለ እያደገ ይሄዳል ማለት ነው። ስለዚህ እንጀምር። ዝግጁ ናችሁ? በጣም ጥሩ። የኢትዮጵያ ታሪክ በሰፊው በሚዲያ የምንሰማው የአድዋ ድል በዓል ሰሞን ብቻ ነው በሚዲያዎች ላይ። ጥያቄው ነው። አዎ። ስለዚህ ከዚህ ውስጥ ትመልሳላችሁ። በጣም ትክክል ነው፣ ትክክል ነው፣ ስህተት ነው፣ በጣም ስህተት ነው የሚመስላችሁ። ልድገምላችሁ። የኢትዮጵያን ታሪክ በሰፊው በሚዲያዎች የምንሰማው የአድዋ ድል በዓል ሰሞን ላይ ብቻ ነው። ከተበላንም አብረን ግን አንድ ጥያቄ መጠየቅ እችላለሁ? አንተ የበላውን ወዴት ነው የሚሄደው? በኋላ ላይ ሁለተኛ ዙር ላይ የሚመልስ ሰው እየጨመርኩ እሰጣለሁ። ዙሩ ወደ እናንተ ነው የሚመጣው። ጥሩ ነው። ሁለታችሁም ስህተት ነው አላችሁ? አዎ። እሺ፣ ለምን አትገኝ? ዞሮ ዞሮ እንደ አድዋ አይነት ተመሳሳይ አገራዊ እንትኖች ዝግጅቶች ሲኖሩ በሆነ መንገድ ትክክል ነህ። ለምን? ምክንያት እየፈለግን ስለምናወራ ማለት ነው። ሁሌ እንደዚህ ነገሮችን ወደ ህዝቡ የሚደርስበት ብዙ ሚዲያ ምናልባት እኔ ስለራኩ ሊሆን ይችላል እንደዚህ አይነት እውቀት የሚያስጨብጡ ፕሮግራሞች ብዙ የሉም ብዬ አምናለሁ። ግን ዞሮ ዞሮ እንደ አድዋ አይነት የተለያዩ ባህላት አሉና በነዛም ጊዜ ይነገራል። ገብቷል አባባሌ? ስለዚህ በጣም ስህተት ልል አልፈልግም። ልክ ነው። ግን አት ሴም ታይም ደግሞ ልክ እንደ አድዋ አይነት ክብረ በዓሎች ሲሆኑ ደግሞ እንደዚህ ይነገራል ታሪክ ማለት ነው። ስለዚህ በተወሰነ ደረጃ ስህተት ነው። በእኔ እይታ ያው በኩል ደረጃ በዓሉ አካባቢ እንዳለው ባይሆንም በጣም የተዘነጋ ነገር ነው ብዬ አላምንም። ስለዚህ በበቂ ሁኔታ እየተወራለት እንደሆነ አስባለሁ። ምንድነው አንዳንድ ጊዜ ቀጣይ ጥያቄዎች ላይ በደንብ ብትረዱት ደስ የሚለኝ ፊደላት አንዳንድ ቃላት ላይ ግነት አለ። ቅድም ጆኒ እንዳልከው ለምሳሌ በትክክልና በስህተት መሃል የተወሰነች ግነት አለች። ስለዚህ አሁን በሰፊው የሚነገረው ነው የሚለው በሰፊው። ስለዚህ ይነገራል፣ ግን በሰፊው የሚነገረው የትኛው ወቅት ላይ ነው? እና ትክክል ነው ማለት ትክክል ነው። በሰፊ ከሆነ ስለዚህ በደንብ እንስማ። እሺ። የለቅሶና የሰርግ ስርዓታችን እጅግ የተጋነነ ነው ብዬ አስባለሁ። እንዴ ማሰብ አይጠይቅ። አሁንም እጅግ አለ ነው። እንዴ አሁን እኔን ከተበላው እንዳደዳለው። አሁን እዚህ ጋር በግሌ ማምነውን አይደለም የምናገረው። ለምን ብዙሃኑ ምን ይላል እና ብዙሃኑ በሰፊ የሚጋራቸው ነገሮች ናቸው ሁለቱ። ለቅሶ ላይ ካልመጣ ሰርጌ ላይ ካልመጣ መቀየም የምንደርስበት ሰዎች ደግሞ የበለጠም ሰርግም ለቅሶም ሲያደርጉ ለሰው ለነሱ ያላቸውን ክብርም ፍቅርም የሚረዱበት ሰዓት ነው ብዬ አምናለሁና ለኔ ስህተት ነው እላለሁ። ለቅሶ ትደርሳለህ? ብዙ እንዴት ነው ማልቀስ ላይ? አንዳንድ ሰው ለቅሶ ይደርሳል ማልቀስ። እኔ አሁን ብዙ ጊዜ ልደቴ ነው ምናምን ብትል አላልመጣ እችላለሁ። ለቅሶ ግን የሚሄድበት እውነት ብዙ እንትን አይለኝም ማለት ነው። ብዙ አይስበኝም። ዞሮ ዞሮ ገባ ሰርግ ላይ በመጣ ይሻላል ለቅሶ ላይ ብዬ አምናለሁ። ለቅሶ ባይፈጠር ባይሆንብህ ደስ ይለኛል። ገብተዋል አባባሌ? ግን የሚሄድበት ነገር የሚደብትም ሙድ ቢኖረው በቃ ልክ አሁን ሰው ይሄን ነገር በጣም በቁም ነገር ያየዋል፣ ይቀየመኛል ብዬ ስለማስብ በጣም ራሴን በግድ ገፍቼ ነው የሚሄደው ማለት ነው። እና የሚሄድበት ምክንያት ልክ ሰው እንደዚህ ያስባል ብዬ ስለማምን ነው ማለት ነው። እንደ አስፈላጊነቱና እንደ አሳማኝነቱ አቴንድ ማድረግ አለብን። ቫልዩ በየራሱ ሁለቱም የራሱ ቫልዩ አለው። ጆኒ እንዳለው ጥሩ ቦታ ላይ አብረህ ብትገኝ ደስ ይልሃል። ግን ደግሞ አት ሴም ታይም ያሐዘኑ የሚሰጠው ዋጋ አለ ያንተ መገኘት። ስለዚህ የምታጽናናው ሰው አለ፣ አንተ አብረው መሆንህን የሚያጽናናው ሰው አለ። ስለዚህ መገኘቱ አሁን
አንተ የተጋነነ ነው ብለህ ነው የምታስበው? አዎ ሁለቱም የተጋነነ ነው። ለምሳሌ ኢኮኖሚካል ሳይዱን ካየን ሁለቱም ትልቅ ኢንቨስትመንት እና ብዙ ጊዜ በጭንቀት በተለይ ሰርጉ ጆኒ አልተጋነነም ብለህ ነው የምታስበው? ሰዎች በተለይ ሰርጉ ፐሲስ መስጠት እንፈልገው ሰዎች ከጋብቻቸው ይልቅ ለድግሱ በሚያሳልፉት ስትረስ ግነቱ እዛ ላይ ነው በደንብ የሚታየው። ሀዘኑ በእርግጥ እንደዛ ያህል ላይጋነን ይችላል። እኔ እሱን ቻሌንጅ ማድረግ እችላለሁ። ዞሮ ዞሮ እኔ እርግጥ እሱ ብዙ ጊዜ በቃሉ የሚገኝ ሰው ነው። እንደዚህ የሆኑ ፍልስፍናዎች አሉት። ምናልባት የእሱ ሰርግ አልተጋነነም፣ ግን ብዙ ሰዎች በጣም የተጋነነ ነው ብለው የሚያምኑ ሰዎች ልክ ሰርጋቸው ላይ በጣም የተጋነነ ይሆናል። ለምን ዝም ብሎ ከሰርግነቱ ከዝግጅት ቅድም እሱ እንዳለው እርግጥ ዞሮ ዞሮ ያ ሰርግ ምናልባት በአንድ ዓመትም ገባ ሊያልቅ ይችላል። እድሜው አንድ ዓመትም ላይሞላም ይችላል። ገብተዋል አባባሌ። ዞሮ ዞሮ ግን ብዙ ሰዎች እንደዚህ አይነት አመለካከት ያላቸውም ሰዎች ያንን መልሰው ያንን ሲያረጉ ነው የምናየው ማለት ነው። ማልቀስ ላይ እንዴት ነው እንባ? ይሄ ወዲያው ሆድ የሚብሳቸው ሰዎች አሉ፣ ወዲያው ሆደ ቡቡ የሚባሉ። አንተ ምን ላይ ነው? እኔ አንዳንዴ በጣም ዛሬ ማልቀስ አለብኝ ብዬ ፕላን ሳደርግ እንባ አንዳንድ ለቅሶ ሄደ ገባ ይሄ ማልቀስ ያለብኝ ለቅሶ ነው ብዬ ሄጄ እንባ ይደረቅ ምናምን በቃ ላይመጣ ይችላል። አንዳንዴ ደግሞ ነገሮች ነው ስላለፈው ሰው የሆነ አይነት ትውስታ አስታውሰህ ዝም ብሎ ገንፍሎ የሚመጣበት ጊዜ አለና ግን ፕላን አድርጌው አይደለም። በጣም ያዘንክበት ወቅት አለ? አዎ ከጥቂት ከነዛ ውስጥ አንዱ ኤልያስ መልካ ያረፈበት። ለምን እየተከታተልነው የሄድነው አብሮን የነበረ ነገር በኔ ሳይድ ደግሞ ምናልባት ሌላ ቦታ ብዬው አላውቅም። እሱ ከማረፉ የሆነ ቀናቶች በፊት 3-4 ሰዎችን ሰብስቤ ይሄ ልጅ ያመልጠናል፣ ይሄን እርግጠኛ ሆኑ፣ ይሄ ልጅ ያመልጠናል፣ ስለዚህ ማድረግ ያለብን ብዬ ራሱ በህይወት እያለ ማለት ነው። ገብተዋል አባባሌ። ለምን አካሄዶቹ እንትኖቹን ዝም ብለህ ስትከታተል እዛው በቅርብ ሆነ። ስለዚህ ያ ሀዘን ለእኔ በጣም እንትን ነበረ፣ ዲፕ ነበር፣ ጥልቅ ነበር። እኔ ምን አይነት ሰው ነው እንትን ላይ አሁን አንዳንድ ሰዎች ቅድም እንዳልነው ወደ ቡቡ ሰዎች አሉ፣ አንዳንድ ሰዎች በቃ እንባ የሚያስቸግራቸው ሰዎች አሉ። ጆኒ እንዳለው ደግሞ አንዳንድ ጊዜ ሳታስበው የምታለቅስበት ሞመንት አለ፣ አስበኸውም ደግሞ ጭራሽ እንባክ እምቢ የሚልበት አለ። እንባ አልቅሰ አይቼ አላውቅም። አይ በሆነ ሲያለቅስ አይቼ አላውቅም። ይኮሳተራል ትልቁ እንትኑ። ቆይ እኔ እናወራለን። አይ እንደ ናቹራል ነው፣ ግን ደግሞ እንደ ጆኒ ደረቅ አለ። ታሪኩና ሁኔታው ነው የሚወስነው ያንተ። አዎ ማለት ቅርበት አንዳንዴ በቃ እሱ እንዳለው አሁን የኤሊን የሚያክል በቅርቡ ጊዜ በጣም የጎዳን አይነት ሀዘን አላስታውስም። እሱ ላይ በጣም እጋረዋለሁ ኤልያስን ያለ ጊዜው ስለሆነ ሰዎች አይቀርም ወደዛ መሄዳችን። ግን እንደ ኤልያስ አይነት ወንድም ያለ ጊዜው በጣም የምንፈልገው የምንወደው ወንድማችን እሱ በጣም ትልቅ ሀዘን ነው። ያው ግን ናቹራሊ በተፈጥሯዊ ነው ለእኔ። ራሴንም አልጫንም፣ የግድ ማልቀስ አለብኝ። ግን አንዳንድ ሰው እኮ በእንባው ብቻ ላይሆን ይችላል አይደል እንትን የሚለው። በፊልም ታለቅሳለህ? አልቅሰህ አውቃለሁ አይደል? በምን የማስታውሰው የኤሚ ዋይንሃውስ ዶክመንተሪ በጣም የሚያሳዝን ትልቅ አርቲስት ነች ነው። በ27 ዓመቷ የሞተችበት ልክ ስትነቃ ነው የሞተችው። በቃ የህይወት ዳይሬክሽን ልትቀይር እየፈለገች እና ሳላውቀው ራስን እያለቀስክ ካገኘው እኔ አላስታውስም በምን እንዳለቀስኩ። በእውነት አላስታውስም በምን እንዳለቀስኩ። ጆኒ ወልቷል እንዴ 200ዎቹ ሰዎች ውስጥ አለ ተመዝግቧል። እኔ ህዝብ ወክላለሁ ምልክ እኮ ለዛ ነው። በጣም አሪፍ። አሁን ቀጣዩ ጥያቄ ደግሞ ቀጥታ ከእናንተ ጋር የምትገናኝ ናት። የቀድሞ ፍቅረኛዬ ስታገባ በሙያዬ ስራ ብባል ሄጄ እዘፍናለሁ ወይ ስራዬን አቀርባለሁ? ጥያቄው የቀድሞ ፍቅረኛዬ አሁን ባለቤትህም ትሁን ፍቅረኛም ያልሆነች የቀድሞ ፍቅረኛክ
እሷ ሌላ ልታገባ ስትል ጆኒ ዝፈንልኝ ይሄን ዝፈንልኝ ብትላችሁ ሰርጓ ላይ ሄዳችሁ ስራችሁን ታቀርባላችሁ። ጥሩ ከሆነ ክፍያው ይወስናል። ግን እኔ ዝም ብዬም ሀሳብ ስሰጥ መጀመሪያ መልሱ ይቅደም። በጣም ትክክል በጣም ትክክል ትዘፍናለህ። አሁን በግሌ ማምነውን እያልኩኝ አይደለም። ገብቶሃል አይደለ? ለምን የፍቅር ግንኙነት ላይ ማሳረጊያዎች ማሳረጊያ አላቸው የምልገባ ብዙ ጊዜ ፍቅር ከሁለት ሰዎች በስሜት የሚገናኙበት ነገር ነውና ብዙ ጊዜ ያንዱ ከተበላለጠ ጥሩ ግንኙነት አይኖርም ብዬ አምናለሁ ማለት ነው። ከዛ ደግሞ እውነታውን ብዙ ጊዜ መጋፈጥ አለብህ ብዬ አምናለሁ ማለት ነው። አንደርስታንድ አደረከኝ? ብዙ ስህተቶችን መጠበቅ የለብህም ከዛ አጋር ጋር ለመለያየት አብረ የሚያስኬድ መንገድ ካልሆነ እንደ ግል ስሜቴ መለያየት አለብህ እላለሁ። ግን እንደ ሶሳይቲ አይደል አሁን የተብራራለን የመለያየቱ ነው። አዎ ኢን ጉድ ተርምስ ተለያይታችኋል ማለት ነው እኮ በኔ እንትን ለተለያየባቸው ግንኙነት ጥሩ ማሳረጊያ ያለን ብዬ ስለማምን ስለ መስራቱ ምንም አይመስለኝ። ጥያቄም ተጠይቃል። አሁን ስለ ሶሳይቲ ስናሰባ ደግሞ የኔ ፍቅር እንደዚህ የወደድኳት ለምን አትመጣም እኔ ጋ? ገብተዋል አባባሌ ማለት ትታይን ስለሄደች አሲድ መርጨት ምናምን ወይም ደግሞ ሶሻል ሚዲያ ላይ የሆነ ጎረምሳ ሲነፋረቅ ታያለ ማለት ነው። ይቺ ልጅ ወዳታለሁ አገናኙኝ ምናምን እያለ ገባ። ያ ሰው ትክክለኛውን የረሳው ትልቅ አንድ ቁም ነገር አለ። እሱ ምንድነው? የሷ ስሜቷ ፈቅዶ ካላረገች ያን ነገር ዝም ብሎ እሱ በማልቀሱና በኃይል የሚመጣ ነገር ስላልሆነ ማለት ነው። ስለዚህ በዛኛው እንትን ግንዛቤ ሰዎች እንደዚህ የተለያዩትን ሰው የሚያኮርፉ ይመስለኛል። ስራቸው የነሱ ደስታ ቀን መጥተው ገባ እንደዚህ ስራቸውን ለማቅረብ የሚፈልጉ መስሎ አይሰማኝ። ስለዚህ ሄዶ መዝፈኑ ከባድ ሊሆን ይችላል። ብሩ አሪፍ ከሆነ አንደኛ፣ ሁለተኛ ተጠይቃል ኮሬድ በቃ ስለዚህ ምን ችግር አለ እንዴ? ልታናድብ ቢሆንስ ጭራሽ የጋበዘች ሰርጌንማ ብላ ቢሆንስ? አሁን የጸጋዬ እሸቱ ዘፈን ላይ ለሰርጓ ተጠራው የሚለው አባባል የሀዘን አሁን እኔ ምን አስዩም አድርጌ ነው ኢን ጉድ ተርምስ ተለያይተዋል በቃ ላይፍ ኮንክሉድ ማድረግ አልችልም። በምን እንደተለያዩ አልተናገርኩም። አይ የምትዘፍነው ዘፈን ደግሞ ይወስናል እኮ ኮንተንቱ ራሱ ሴሌክት አድርገህ ቆንጆ መልዕክት ግን እንትኑንስ ታምኑበታላችሁ? ኤክሶች የቀድሞ ፍቅረኛዋ የሚሆን ፍቅረኛ ላይ ሰርግ ላይ መሄድ አለባቸው ሰዎች? እንግዲህ አሁን እንትን እኮ ይፈልጋል ይሄ የሆነ ሴናሪዮ። ለምሳሌ ሲቪላይዝድ የሆነ ኢንቫይሮንመንት ኖርማል ነው እኮ አይደል? ይሄ ብዙም ከባድ አይደለም። ይሄን ያህል ተደባድበው ከተለያዩ አየህ አሁን እሱ አሁን ራሱ በጣም ትክክል ነው ያለውን እንትን ለማብራራት ብዙ አልቻለም። ሲቪላይዝድ ሁሉንም ህዝብ ሲቪላይዝድ ካልሆነ ሊል ነው። ገብቷል አባባሌ? እንደዚህ አይነት ነጥቦች ላይ ሰዎች ለምሳሌ ወንዱና ሴቱ ወንዱ በበላይነት የተወጣበት ግንኙነት ከሆነ ወይ አፍቅሮ እየተፈቀረ የቆመ ግንኙነት ከሆነ እስቲ ሊሄድ ይችላል። ገብቷል? የተበደለበት ግንኙነት ከሆነ አንደርስታንድ አደረከኝ? ከዛ የፍቅር ግንኙነት የወጣው ተበድሎ ከሆነ እንደዚህ አይነት ዘመናዊ አመለካከት ሊኖረው አይችልም ብዬ አምናለሁ ማለት ነው። ግን ዘመናዊነት ነው የመጀመሪያው ጥያቄ። እኔ ከልጅቷ ይልቅ ልጅቷ ከአንዳንድ ሪሌሽንሺፕ ውስጥ ጓደኝነት ቤተሰባዊነትም አብሮ ይፈጠራል። ስለዚህ ሪሌሽንሺፑ ይቁም፣ ግን ጓደኝነትና ቤተሰባዊነቱ ወዳጅነቱ ስትሮንግ ይሆንና ያ ፓርት ይቆማል፣ ይሄ ይቀጥላል። ያ የመጣው ሰውዬ ግን እሱን ላያቅ ይችላል። ለምሳሌ ሄኒ የሰርጉ ቀን የሚስቱ የቀድሞ ፍቅረኛ ብጠራው እሷ አሁን ያልኩን ሪሌሽንሺፑ ቆሟል ይሄ ነው ብላን የጠራችው ስታየው ደስ ይላል። አሁን ይሄም ፐርሰናል ለምን እንደየ ኮንዲሽኑ አሁን ለምሳሌ እኔ ከጥያቄው የተነሳው ለምሳሌ ኢንቫይት ተደርጋል በቃ እሱ ጋር ጀምሯል ታሪኩ ከዛ ነው የሚጀምረው ለኔ ከዛ በፊት ያለውን ዛይል ተጠርታል አክሴፕት አድርጋል አላረክም አንተ ትዘፍናለህ እንዴ? አዎ
እሱ ማለት የብር ጥያቄ ላይ ነው አሁንም ያለው። ቆይ ለምሳሌ ሙዚቀኛ ሃየር የሚያደርግ ኢንቫይሮንመንት ነው አሁን የሳልክልን እኮ። እኔ ሙዚቀኛ አይደለም ያው ገብቷል አይደል? አዎ ግን ለምሳሌ ሜዲካል ዶክተር ቢሆን አይጠራም ይዛል ምን ይሰራል? እና ጆኒ ብዙ ጊዜ ሰርግ ላይ የተለዩ ግን የግዴታ ከሆነ ኖርማሊ ሰውየው መስፈን ብቻ ኬተሪንግ ምግብ ማቅረብም ሊሆን ይችላል። ጆኒ ብዙ ሰርግ አይዘፍንም። ይሄ ነገር ለሱ ሩቅ ነው። አይ እንደውም እሷ ሪስክ እየወሰደች ነው እኮ ጭራሽ ድምፃዊ ከጠራች ኤክሷን ምን ሊዘፍን እንደሚችል ማሰብ ታዲያ። ስለዚህ እዛ ጋር ነው ስቶሪው የሚጀምረው። ያውም እንደውም ይከብዳል። ለምን በእኔ ሙዚቃ ኢንተርቴይን ሊሆኑ ነው ማለት ነው። ገብቷል አባባሌ። ስለዚህ የቀረው ሰው ዝም ብሎ ያኛው ያለፈው ኤክስ የሚባለው ሰው መጥቶ ዝም ብሎ ለመታደም ሳይሆን መጥቶ ሊያዝናናቸው ነው። አንደርስታንድ አደረከኝ? ስለዚህ ይሄኛውን ባርኮታል ማለት ነው ሰርጉን። አንደርስታንድ አደረከኝ? ስለዚህ እንደዚህ ፖዚሽን ላይ እኮ እንዲዘፍን የሚጠራው ሰው መገኘት ብቻ ሳይሆን በሙዚቃው ደግሞ ሊያዝናና ነው። የድሮ ኤክሱን ተበድሎ ከዛ ግንኙነት የወጣ ሰው ይሄን ማድረግ ይችላል ወይ? ገብቷል አባባሌ? መገኘት ሌላ ጉዳይ ነው። መጥቶ ጭራሽ ደግሞ መጥቶ ሊያዝናና። ስለዚህ ኮንዲሽኑን አሁን አመጣው። እዚህ ጋር ይዘዋል። ሊደባደቡም ይችላሉ ባይደው እኮ እነዚህ 200 ሰዎች ያሉት ጭራሽ ልንዘፍን ነው የሚሉት። መስፈኑን ጭራሽ መታደብ ራሱ ከባድ ነው የሚለው ብዙ። ኦኬ መስፈኑ ሌላ ነው። ሀገር ከገነቡ ሰዎች ይልቅ ሀገር የጎዱ ሰዎች ታሪክ የበለጠ እናስታውሳቸዋለን። ባይዘይ በጣም ትክክልም እኮ አለ የሚባል አለ። አይገርምም? ከእንደገና መብታችሁ ነው። አሁንም እስኪ ድገሙ አንዴ። ባጭሩ ሀገርን ከገነቡ ሰዎች ይልቅ ክፉ ታሪካቸው ደጋግሞ የሚነሱ ሰዎች ዓለም ላይ ይበልጣል። እሺ ጆን ካንተ ልዘም እኔ ማሻሻል ታረጋ አስበህ ነበር? ሩቅ ቦታ ሳንሄድ ሶሻል ሚዲያ አሁን ይሄ ህብረተሰቡን በደንብ ስለሚመለከት ነው። አሁን ሶሻል ሚዲያ ላይ በጣም ጥሩ በጎ አድራጎት የሚያደርግ ሰው፣ ከልቡ ሰዎችን የሚረዳ ሰው ወይም እንደዚህ አይነት ነገር ላይ ጊዜውን፣ አቅሙን፣ ኃይሉን፣ ብሩን የሚያወጣ ሰው ስታይ ተከታይ ብዙ አይኖረውም። በጣም ረጅም ጊዜ ይፈጅበታል ተከታዮችን ለመሳብ። ግን ደግሞ በዛ በኩል ደግሞ የሆነ ብሔሮችን የሚያጣላ የሆነ በጣም ኮንትሮቨርሲ የሆነ ውዝግብ የሚፈጠር ነገር የሚያነሳ እንደዚህ አይነት ነገሮች ታዋቂ ስሞች አሉ፣ ሰዎች አሉ። እና እነዛ ሰዎች ታያለ በጣም በአጭር ጊዜ የሆነ ቦታ። ስለዚህ እንደውም የሚሰድባቸው ሰው ራሱ ተከትሎ ነው የሚሰድባቸው። እንደውም ምን ሆኗል መሰለህ፣ ሰዎች እንደዚህ አይነት ሶሻል ሚዲያ እንትን ሲሉ ለማወዛገብ አላግባብ አይነት ርዕስ ሲያነሱ ታያለ። ማለት በጣም የተስማምቶናል ይሄ ነገር። አሁንም ስናይ አሁን ታሪክም ላይ ዝም ብሎ ስሞች ባንጠቅስ እንኳን ኢትዮጵያ ውስጥ በጣም ትልቅ ነገር ህዝብን አንድ ያደረጉ ምናምን ሰዎች በጣም በትልቅ እንትናቸው ባደረጉት ድርጊት መወሳት ሲገባቸው ኦልሞስት ከዛ እኩል በሆኑ አጠፉ በሚባሉት ደግሞ ግን በአሁኑም ሰዓት ባሉ ሊደሮቻችን ሊያጠፉ በቀላሉ ሊያጠፉ በሚችሏቸው አይነት ነገሮች እነዛ ሰዎች ስማቸው ደግሞ ሲጎድፍ ታያለ ማለት ነው። እና እዚህ ላይ በጣም ትክክል ያልኩበት ምክንያት አምባላንስ የሆነ የሰው ተፈጥሮም ይመስለኛል። ይሄ ለምሳሌ አትራክትድ ነው ኔጌቲቭ የሆነ ነገር ላይ ቶሎ መስማት ይፈልጋል። ምሳሌ ፖዚቲቭ የሆነ ነገር እንደዚህ ተገነባ ላይ ኒውስ አይደለም በቃ የሆነ ቦታ የሆነ ፈንጂ ፈንድቷል ወይም ተቃጥሏል፣ ግን ኒውስ ነው። ኪዩሪየስ ነው ሰው ለእንደዚህ አይነት ነገር። ሙዚቃ ላይ እኔ ብዙ ጊዜ የምለው ለምሳሌ እንደዚህ የሚቀርባቸውን ጋዜጠኞች ሂስ ክሪቲሳይዝ ለማድረግ ይሁን 2 ሰዓት ፈጅተው በኮምፒውተር የተቀዳ የማይችል ምናምን ብለህ 2 ሰዓት ፈጅተህ ከቨሬጅ ሰጥተው የሆነን ሰውዬ ከምትቀጠቅጥ አይከን የሆነን ሰውን አፕሪሺዬሽን 2 ሰዓት ቢሰራ እኮ ኢንዱስትሪው ላይ ተጽዕኖ ይመጣል እላለሁ። 90% ግን የሚሰሩት ነገር ዶክመንተሪ በለው ምንም መጥፎ ነገር ላይ በቃ እንደውም ፈረንጆቹ ባድ ምንድነው ፐብሊሲቲ የሚባል ነገር የለም። ከሰራው ፕሮሞትድ ነው ኦሬዲ። መጥፎ ነገርን ይሄ ሰውዬ መጥፎ ነው ብለን ሲሰራ ኒውስ ይሆናል። ሶ የሆነ የሰው ልጅ ተፈጥሮም
የሚዞረው ወደ ክፉ ነገር በቃ እሱን መስማት ይፈልጋል። ግን እንደዚህ አጠናክረ እንዳብራራኸው አይደለም መልስ። በጣም ትክክል ነው ማለት የነበረበት አይደለ? በጣም እንፈራዋታ ማብራሪያ በጣም ታስፈራለች። ጨርሶታል ታውቃለህ። አዴና ጆኒም እዛ 203 አላችሁ። እንዳልከው ነው እኮ በጣም ያብራራኸው እዚህ ጋር ነበር የሚመጣው። ይገርማል። ያብራራኸው በጣም ኦብቪየስ የሆነ ነገር እንደሆነ እኮ ነው የተናገርከው። እንግዲህ ያዝናለሁ። የሬጌ ስልት ሙዚቃ ሲባል ወደ አእምሯችን ቀድሞ የሚመጣው ድሬድ ጸጉር ህዝቡ ያለው በነገራችን ላይ ከዚህ ጥያቄ በኋላ 2000 ብር ነው። እስካሁን 1000 ብር ነበር። እስካሁን 1000 ነበር። እሺ እንደውም ቆይ ኬኒ ሊጀምር አሁን፣ ምክንያቱም ጆኒ ድሬድም ስለሆነ ጥያቄው ቦብ ማርሊ ነው ቢሆን በቃ በጣም ትክክል ነበር። በእኛ ኮንቴክስት በኢትዮጵያውያን ኮንቴክስት ሬጌን በቃ ኢንትሮዲውስ የተደረግነው በቦብ ነው ብዬ ስለማምን፣ ድሬድም ግን ያው ኢኩይቫለንት ተቀራራቢ ነው። ምክንያቱም ሬጌን ስናስብ ድሬድን እናስባለን። እንደ ፊሎዞፊም እንደ እይታም አብሮ አሶሺየትድ ስለሆኑ ትክክል ነው ብዬ አምናለሁ። 200 ሰዎች ሬጌ ይሰማሉ ወይስ አይሰሙ? ከሰሙ እኔ 60 እና 40% ስህተት ነውና ልክ ትክክል ነው የሚለው መሀል ነኝ ያለሁት። 60% ስህተት ነው በሚለው ለምን ብዙ ሰዎች የሚትሳረግ ድሬዶ ነው ሬጌ የማይሰሙ ሰዎች ብዙ ሰዎች ያጋጥሙኛል ማለት ነው። ትንሽ ኦድ ነው ይመስላል ዝም ብሎ እኛ ከለመድነው አንፃር። አዎ እና ተጋላጭነቱ ለሙዚቃ ተጋላጭነቱ በጣም ሩቅ የሆነ ሰው ድሬድ አድርጎ አያለው ማለት ክፍለ ሀገርም ገብተዋል። ስለዚህ ምናልባት ቦብ ማርሊን አይቶ በፀጉር ስታይል እና ትንሽ ሬጌና ድሬድን ለማገናኘት አሁን እሱ እንዳለው ቦብ ማርሊ ነው ብትል ምንም ቀጥታ ወደዛ ነበር የሚሄደው። ለሬጌ ራሱ ያለው ተጋላጭነት ይሄ የኢትዮጵያ ብዙ ጊዜ አድማጭ 6-8 የኢትዮጵያን ዋናውን ሙዚቃ ሰሚ ነው እና ሬጌን ካወቀ ማለት ተጋላጭነቱ ትንሽ ሰፋ ነው ብዬ አምናለሁ ማለት ነው። ገብቷል አባባሌ? በዛ ምክንያት ሁለት እኮ ነው ያነሳው። ባለ 2000 ሆኗል እኮ። እሺ ስለዚህ የኔ ምክንያት እንደዛ ነው። ግን ይሄን ባልል ኖሮ ምን ልል የምችለው ትክክል ነበረ። በጣም ትክክል ነው ማለት ነው። አይ መልሱ ሄኒ ነው። ምክንያቱም እንዳልከው አብዛኛው ሰው ሬጌ ሲባል ቶሎ ቦብ ማርሊ ነው የሚመጣበት። በቃ ቦብን ነው የሚያስታውሰው። ሁለተኛ የሚያስታውሰው ግን ድሬድን ነው። በቃ ድሬድ ሆኖ እንዳልከው ሬጌ ሙዚቃ አልሰማም ካለ ድንገት አድጎበት ነው ይመስለው ሰው። እሺ ያስኬዳል፣ ከዛ ጋር ነው ያያይዘው። እኔ 2000 አስመልሷል። ወጥራው ሁለት ጥያቄዎች ይቀሯቸዋል። ወደ ሞት ለመሄድ ከጫፍ የደረስኩኝ መስሎኝ በቃ ይሄ ነው ህይወቴ ብዬ አልቅሼ ወይም አዝኜ አውቃለሁ። ከራሳችሁ ጡሽ እስኪ ወደ ሞት ለመሄድ ከጫፍ የደረስኩኝ መስሎኝ በቃ ይሄ ነው ህይወቴ ብዬ አዝኜ አልቅሼ አውቃለሁ። ኦኬ ህዝቡ ምን ይላል? በጣም ትክክል በል አንተ ልጅ። አሳልፈን የሰጠን ነው። አሁን አንድ ላይ ትሆናላችሁ። እድል ልስጣችሁ፣ ከሁለት አንዳችሁ አሻሽሉ። ሀሳቡ ትንሽ ጠንከር ያለ። ታዲያ በጣም አለ፣ በጣም ትክክል፣ ስህተት አለ፣ አማራጮች አሉ። እዛው ነው የምትቆዩት ከዚህ ሁሉ ማብራሪያ በኋላ። በጣም ትክክል ነው ለማለት የፈራሁት አጋጣሚዎች ላይ ዲፔንድ የሚያደርግ ስለሆነ ነውና ሁሉም ሰው አጋጣሚ ውስጥ ገብቷል ወይ? አሁን እያወራን ያለ ነው እንደዚህ አይነት አጋጣሚ ውስጥ የገባ እንደዚህ አይነት እንዳልከው አንተ ያን ኤክስፒሪየንስ ያደረገ ሰው ሊል እንደሚችል
አምናለሁ ማለት ነው። ገብቷል አይደል አባባሌ? ግን ይሄ ሁሉም ኤክስፒሪየንስ የሚያደርገው ነገር ደግሞ አይደለም። ሁሉም የሆነ አደጋ ገባ ኦልሞስት ልሞት ነበር ብሎ የሚያስበው እንደዚህ አይነት እንትን ውስጥ ላይኖረው ይችላል። ያ ነው በጣምና ትክክል የሚለው መሀል ያለው እንዳልል በጣም ትክክል የሚለውን እንዳልል ያደረገኝ ማለት ነው። ያንተስ ኤክስፒሪየንስ እንደዚህ አይነት ሞመንት ገጥሞ ያውቃል? አዎ በደንብ እንትን ብለህ ታውቃለህ? ማለት ከትልቅ አደጋ ተርፍ ያለው ማለት ነው። ተርፌ ሞት ነበር ዛሬ እኮ አሁን በቃ ምሳ ስበላ ራሱ የሀዘኔ ምሳ ነበር ይሄ ምሳ ምናምን እያልኩኝ የበላውበት ጊዜ አለ። ገባ ግን ይሄ እንደየሰው ይሄ ልምድ ሁሉም ጋር የሚያጋጥመው አይደለም። ግን አሁን ጥያቄው እዚህ ልምድ ውስጥ የነበሩ ሰዎች እንደዛ ይላሉ ወይ ቢሆን ኖሮ ኦልሬዲ ልምዱን ኤክስፒሪየንስ ስላደረጉት እነዛ ሰዎች በጣም ትክክል የሚለው ውስጥ ገባ ነበረ። አሁን አተነካካኝ ትክክል ላይ ነው ቆየው ነው። ቴኒስ ሲሚላር በግሌ እንደዛ አይነት ኤክስፒሪየንስ ትንሽ ጥያቄው ተለጥጧል ብዬ አምናለሁ። በጣም በቃ ግን ክሎዝ ቱ ዛት ተሰምቶኝ ያውቃል። አደጋ ግን ከተረፍኩኝ ብለህ ታስባለህ እንጂ ሞት ነበር ለማለት የማያስደፍር ግን ደግሞ አደጋ ነው። ምን በዛች ፍራክሽን ኦፍ ሰከንድ ምን ሀፕን እንደሚያደርግ አታውቅም። ፖሲብል ነው ማለት ነው። የመኪና አደጋ እኔ አጋጥሞኝ ያውቃል። ተገጥቼ ከኋላና ምንም ሳንሆን ወጣን ከወንድሜ ጋርና ኦኬ ይሄ ነገር እኮ ከዚህም ማለፍ ይችላል ብዬ አውቃለሁ። ከዚህም ቢያልፍ በቃ የምንሰማው ታሪክ እንዲህ ነው ማለት ነው ምናምን ብዬ አውቃለሁ። ግን ጥያቄው ጫፍ የደረሰ መቀየር ይችላል። አየ በእኔ ማብራሪያ ላይ ተመርኩዞ ነው ሁሌ ትችላለህ። እድሉን ልስጥህ። እሺ ሁለቱም አንተ ከምትበላው እሱ አንዴ ላይ ምን ሐሳብ አስቀየረኝ? ዞሮ ዞሮ ያው ወደ ህዝቡ ወደ ብዙሃኑ እንትን ጋር ሲሄድ ብዙ ጊዜ ለዚች ህይወት የምትል አባባል ሁሌ ያለች ገብቷል የምልህ ግዴታ እዛ አይነት እንደዚህ አይነት ኤክስፒሪየንስም ላይፈልግ ይችላል። ይቺ ነች እኮ ህይወት የሚለው ነገር ስላለ ማለት ነው። ተበልቻለሁ። እሺ ይብላኝ እንግዲህ አንድ ይብላኝ ችግር እዛው ብቆይ ይሻል ነበር። እኩል ነበራችሁ እኮ ጥሩ ነበረ። በቃ እንግዲህ ለጥቂት ነው ችግር ለኔ እኮ እሱ አንድ የሚበላ ይመስለኝ ነውና አንተ ሁለት ከምትበላኝ አንድ ይብላኝ ለካ ደብል ሆኗል ጨዋታ። አሁን ባለ ሁለት ሲሆኗል። አሁን የመጨረሻ ጠቅላይ ነው። እሺ ዋናችን ላይ ነው። በደንብ አስቡበት። አሁን እሺ የኢትዮጵያ የህዝብ መዝሙር ግጥምን ሳልሳሳት ማለት እችላለሁ። የኢትዮጵያ ብሔራዊ መዝሙርን ሳልሳሳት ማለት እችላለሁ። ላስብበት። አንዴ ዘምረው። ለመቶ ሰው ጠቅላይ ነው። ሙሉ ለመበላላት ነው። ለመቶ ሰው የተጠየቁት ሁሉ ይችሉታል። እኔ አደንቃቸዋለሁ። ከሱ ለኔ እኮ እንትን ነው ኮፒ የሚያደርገኝ ሰው አልወድም ትላለህ። በጣም ዘመናዊ አሰራር ነው እሱ። ስለዚህ ከስህተት በጣም ስህተት ሊድ ወይስ እንዴ? እኔ እናንተ አሁን ሙሉን አንልም። ስለዚህ አንልም 200 ሰው አንልም። 200 ስለዚህ በጣም ስህተት። በነገር ላይ ብዙ ጊዜ መጀመሪያ የሆነ ሎተሪ ወይ ምናምን የሆነ እድሎች ነገር ላይ መጀመሪያ ዝም ብዬ በትክክል የማስበውን ነገር እናገርና መልሱ እሱ ሆኖ ከዛ በኋላ ግን ሳብላላው ገባ ሌላ እንትን ውስጥ ገባለሁኝና ግዴለም ስህተት። አይ አሁን ጥሩ ነበር ያደረግ ይሄን ምናምን ይልከኝ። እንደዚህ እኔ ብዙ ሰው ይችላል ብለህ ታስባለህ? አሁን መቀየር አችሉም። ቅድም እድል የሰጣችሁ ተመሳሳይ ላይ ስለነበራችሁ ነው። እነዚህ 200 ኤሌመንተሪ ያሉ ልጆች አሉበት እነሱ ስለሚችሉ ሁሉም በእድሜም በትምህርት ደረጃም ነው ተቀላቅሎ እንግዲህ እድሌን ልሞክር አይመስለኝም። ሙሉውን የሚችል አይመስለኝም 200 ሰው ወይ ማርሽ ባንድ ሄዳችሁ ካልጠየቃቸው ተመሳሳይ አካባቢ ናችሁ እኮ ሁለታችሁ። አሁን የዲግሪ ጉዳይ ነው ያል ነው የሚለው ነው እንጂ እኔ አንተ በደንብ ምንም አያሳስብህ። በደንብ ትችለዋለህ። ምን አይችለውም እንዴ? አልችለው ካሁን በኋላ ማስተካከል አንችልም አይደል? እኔም አልፈልግም። ብዙ ሰው ይችላል ብለህ ታስባለህ?
አይ ከህፃንነታችን ጀምሮ እንኳን ስንለው ያደግነውን የቀን ከቀን ጸሎት አባታችን ሆይ ገባ። አሁን ብዙ ሰው በትክክል አይለውም ብዬ እንትን እላለሁ ማለት ነው። አንደርስታንድ አደረከኝ። እዚህ ጋር ስንመጣ ደግሞ እኔ ማለት እፈልጋለሁ እውነት ገባ። ለሀገሬ ያለኝ ፍቅር አለኝ፣ ክብር አለኝ እና ማለት ያለብኝ መስሎ ይሰማኛል ማለት ነው። ግን ሪያሊቲው ግን በሌላ ቦታ ላይ ነው ያለው ገባ። ልክ እንደኔ ብዙ ሰዎች ራሳቸው እግር ኳስ ተጫዋቾች ምናምን ካየ ዝም ብለው አፋቸው ያነበንባሉ እንጂ እነሱ እንግዲህ ከጨዋታ በፊት ብዙ ጊዜ ይሰሙታል እና በጣም ሩቅ ነው ያለ ነው። አብሶ ደግሞ በዚህ ጊዜ ለህዝብ መዝሙር ያለው ክብር መሆን ያለበት ቦታ ነው ብዬ አላምንም ማለት ነው። ገብቷል እምልህ። ስለዚህ ስህተት ብቻ ሳይሆን በጣም ስህተት ነው ብዬ አምናለሁ። እንዲህ ብሔራዊ መዝሙር በመዘመር የሀገር ፍቅር በደንብ ይገለጻል አይደል? የእግር ኳስ ላይ ምናምን ላይ ካልተሳሳትኩ የስፔኖች መሰለኝ ስፔኖች ለምን አብረው አይዘምሩም የሀገር ፍቅራቸው ምናምን ብሎ አንድ ሁለት ልጆች ጽፈው አየሁ። የስፔን ብሔራዊ መዝሙር ግጥም ያለው አይመስለኝም። ዜማውን አብረው አይሉትም፣ ሙዚቃ ብቻ ነው። እና የገረመኝ አሁን እንግዲህ በጣም ቅድም ያነሳ ነው በጣም ብዙ የሚተቹ ሰዎች ምናምን አሉ አይደል? ቢያንስ ከመተቸታቸው በፊት ዝም ብሎ 30 ሰከንድ ሰጥተው ቢያዩት ያገኙታል። እነሱ ያዩት ሌሎቹ እንዲህ በእንባ ምናምን ሲዘምሩ አዩና ልክ ስፔኖች ጋር ሲመጡ ተመስጦ ብቻ እናያለን። እንዴት አንድ እንኳን ተጫዋች የስፔንን ብሔራዊ መዝሙር አይችልም ምናምን ብለው ነው የሚያስቡት። እና ምን ለማለት ፈልጌ ነው ሄኖክ አሸንፏል ይመስላል ከመንደርደሪያ ይሄን ይቀይራል ብዬ ነበር። እንደውም በጣም ብዙ ሰው በቃ የሚገርመው ግን ሁለታችሁ እሱ እኮ ግን አንተ ግን ትንሽ ሊዲንግ የሚመራም ጥያቄ ነው። አሁን ሁለተኛ ስታቀርብለት ለዛ ነው አሁን መቀየር አይችልም አይደል ያልኩህ። ለምን አንተ ትችላለህ ያልከው እሱ አይችልም። ገብቷል አይደል? እሱ ራሱ በጣም እርግጠኛ የሆነበት ነገር ላይ ነው በጣም ያላለውና እቺ በጣም ከባድ ነች። ራሷ በጣም ግን ሀሳቤን መቀየር ነው ይዤ መሄድ እችላለሁ። ያው ለሙዚኮሎጂ ስላለ ችግር የለም አካውንት ልክልሃለሁ። እሺ ጆኒ፣ ለማን መስጠት ትፈልጋለህ? ለማን እንድንሰጥልህ ትፈልጋለህ? ራሴም ወስጄ መስጠት ትፈልጋለሁ ካልክ መብት ነው። ግን እኛ ወስደን ሰጥተን በጆኒ ስም ምናምን ብለን እናበረክትልሃለን። ግለሰብም ካለ በግለሰብ የምትፈልገው። እሺ ኦፍ ዘ ሬከርድ መናገር ይችላል? ይችላል። ተናገረ እኮ። በጣም ነው የማመሰግነው። በጣም አሪፍ ቆይታ ነበር ያደረግነው። በጣም አዝናኝ ነበረ። ሳናውቀው ነው ሰዓቱ ያለቀው። እንግዲህ ለሄኒ በዚህ ሾርባ ነገር እናቀር በጣም እናመሰግናለን። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ እናመሰግናለን። የእውነትም ደማቅ ከሆኑ ውብ እንግዶች ጋር ደስ የሚል ቆይታ አድርገናል። ጆኒ ራጋ፣ ሄኖክ ማሪ፣ አዳን አረጋ ነበርኩኝ። የሳምንት ሰው ይበለን። ሳምንት ከሌሎች ደማቆች ጋር እንገናኛለን።